ጅማ የገነት በር ነች። የአኗኗሩ አስተዳደጉ ከገዳ የኦሮሞ ስርዓት የመጣ ዲፕሎማሲያቸው ለዛሬው ትውልድ ትልቅ ትምህርት ነው። ደግሞ ጅማ አንዱ ትልቁ መለያው በሻሻ ነው ፊቱ። እምነታቸው ላይ ጠንካራ ነው። የሰው ልጅ መንግስትና ስልጣን ኃላፊና የአላህና የፈጣሪ ብቻ ማልፍ መንግስት ነው። አስደሳች አዲስ ነገር በክፍያ የሚያስተሳስረን ቴክኖሎጂ ለሀገር ከኢታ ሶሉሽንስ እና ኢትዮ ቴሌኮም ጋር ተባብረን ከዓለም እኩል ተራምደን በሀገራችን ቀዳሚ ሆነውን ዙሪያ ቢዝነስ አውቶሜሽን የምስራች ብለናል። ስራዎትን ሽክፍ፣ ሂሳቦትን ቀልጠፍ። ዙሪያ ቢዝነስ አውቶሜሽን ERP ሲስተም የተጫነለት በመሆኑ እንደየአገልግሎት ዘርፋችን መጠቀም መቻላችን እውነትም ተመራጭ ያደርገዋል። ዙሪያ ERP ካሽ ሬጂስተር፣ ፖስ ማሽንና ስካነር ሁሉን በአንድ ከዳሽን ሱፐር አፕ እንዲሁም በማንኛውም ካርድ ክፍያ ይቀበላል። የዚህ ልዩ አገልግሎት ተጠቃሚ ለመሆን በአቅራቢያ ወደሚገኝ የዳሽን ባንክ ቅርንጫፍ ጎራ ይበሉ። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። ሰላም ጤና ይስጥልኝ። እንዴት ናችሁ? ይህ አንድ ቀን ከአምለሰት ጋር ነው። የዛሬ አንድ ቀን ውሏችን እንግዲህ የሚሆነው በውቧ ከተማ ጅማ ነው። እንደምታዩት ጅማ ገብተናል። ኤርፖርትን ያለነው ትንሽ ይበርዳል። ብዙ ምናየው ነገር ስላለ የትም እንዳትሄዱ አብራችሁን እንድትቆዩ እንጋብዛለን። ቆንጆ የጅማ ቡና ጋብዘኛለሁ። መጀመሪያ ከመዲናችን አዲስ አበባ በ365 ኪሎ ሜትር ርቀት ላይ የምትገኘው ጅማ ውብና አረንጓዴ ገጽታን የተላበሰች ናት። የጅማ ከተማ በቡና፣ በጨርቃ ጨርቅ፣ በብረታ ብረትና በእደ ጥበብ ምርቶች ታዋቂ የነበረች ከተማ ስትሆን ከቀደምት ታሪካዊ ከሆኑት የሀገራችን የንግድ ከተሞች ውስጥ በዋናነት ከሚጠቀሱት አንዷ ጅማ ነች። እንዴት አደርሽ? በቡና ተቀበላችሁን? ቴንክ ዩ አመሰግናለን። ቆንጆ ወፍራም ቡና ነው። ቴንክ ዩ አመሰግናለሁ። አዲስ አበባ ወደ ጅማ በመግባት በኃይሌ ሪዞርት እንገኛለን። ቀናችንን እንግዲህ በቡና ጀምረናል። ቆንጆ ቀን ነው የሚኖረን። የትም እንዳትሄዱ፣ ብዙ ማሳያችሁ ነገር አለ። ከኔ ጋር ሆኑ። ጅማ በምዕራብ ኢትዮጵያ ከሚገኙት ከተሞች በስፋት ትልቋ ከተማ ስትሆን የጅማ ከተማ ከ18ኛው መቶ ክፍለ ዘመን እስከ 19ኛው መቶ ክፍለ ዘመን ባስተዳደሩት በንጉስ አባ ጅፋር እንደተቆረቆረች ይነገርላታል። ጅማን ፒኮሎ ሮማ ወይም ደግሞ ትንሿ ሮም በሚል በጊዜው የነበሩ ጣሊያኖች ሰይመዋት እንደነበረም የታሪክ መዛግብት ያስረዳል። ጅማን ዙሪያዋን ከከበባት ጥቅጥቅ ደን በተጨማሪ ከከተማዋ 20 ኪሎ ሜትር ርቀት ላይ የሚገኘው የሰቃ ፏፏቴ እጅግ የተዋበና ልዩ የእይታ መስህብ ያለው ቦታ ነው። በተጨማሪም በከተማዋ አማካኝ ስፍራ ላይ የሚገኘው የአዌቶ ወንዝ የጅማ ልዩ ተፈጥሯዊ ስጦታዎቿ ናቸው። ጤና ይስጥልኝ ጋሽ አብዱልከሪም። አምለሴ በገነጋን ብያባ ጅፋር ዱፍቴ በገነጋን ዱፍቴ ፈያዳ እንኳን ደህና መጣሽ። እንኳን ደህና ቆዩ። ወደ ጅማ አባ ጅፋር እንዴት ኖት?
ይሄ በጣም ሰላም ነኝ። ደህና ነኝ። አየሩ ራሱ እንዴት ደስ ይላል። የሚታየው እይታም በጣም የሚያምር ነው። አዎ በዘመኑ የነበሩ አረቦች እኮ ከጀማል አብዱልናስር ጋር የመጣ ግደላችሁም አልሐረም ጋዜጣ ላይ ነው። ጅማ የገነት በር ነች። አባ ጅፋር ቤተመንግስት ነው የምንገኘው። ለኔም ለተመልካቾቼም እንግዲህ የተወሰነ እውቀት እንዲሰጡንና እንዲያስጎበኙን ፈልጋለሁ። በጣም ደስ ይለኛል። እኔ በጣም ደስተኛ ነኝ። ስለዚህ ወደ ውስጥ እንዝለቅ አይደል? እንግባ። አዎ ወደ ውስጥ ነው እንዝለቅ። ቅርሱ እደ ጥበቡ እቺ እንግዲህ አንደኛው ፎቅ ነው። ታችኛው ነው እንግዶቻቸውን የሚቀበሉት ላይ ነው። አዎ እዚህ ጋር ነው መጀመሪያ እንግዶች ሲመጡ። የጅማው ንጉስ አባ ጅፋር በ1852 ዓመተ ምህረት ተወለዱ። በእድሜ ዘመናቸውም የተለያዩ ስሞች ነበራቸው። የልጅነት ስማቸው ቱሉ ነው። ቱሉ የተራራ ስም ነው። ቱሉ የተባሉበትም ምክንያት ቁመታቸው ረጅም ስለሆነ ነው። ሌላኛው ስማቸው ደግሞ አባዲማ ጠይም መልከ መልካም ማለት ነው። ቤተ መንግስት በ1876 ንጉስ አባ ጅፋር ሁለተኛ በነገሱ ሁለት ዓመታቸው 1875 ነግሰው የተሰራ ቤተ መንግስት ነው። የንጉስ አባ ጅፋር ቤተ መንግስት የተገነባው ጅሬን በተባለው ተራራማ ስፍራ ላይ ነው። አባ ጅፋር የስልጣን ስማቸው ሲሆን ስልጣን የወረሱትም ከአባታቸው ከአባ መጋል ነበረ። በዘመኑ አሉ የተባሉ አርኪቴክት አንቱ የተባሉ ዲዛይነርስ ህንዳውያን፣ ግሪኮች፣ አርመኖች ተሳትፎበታል። በተለይ ቲከም የሚባል ህንዳዊ ከህንድ ነው የመጣው። የዛንዚባር ስታይል የኦማን አይነት አለ። አሁን የግሪኮች ሮማ አይነት ቅርስ በእንጨቶቹ ላይ ይታያሉ። ብረቱ ራሱ ዙሪያ ያለው እኮ እዚሁ ጅማ ነው የተፈብረከው። ሁሉም በዚሁ በአገር በቀል በመሆኑ ኤክሰፕት ቆርቆሮ እሱ ከእንግሊዝ ነው በኬንያ በኩል የመጣው እንጂ 3000 ሰው ነው የተሳተፈበት በዚህ የቤት ስራ ላይ። ትልቅ ብር ነው የወጣው እና እንግዲህ እንደምታየው ይሄ የእጅ ሙያው ጥበቡ የእንጨቱ በእጅ ነው ለቅመው የሰሩት። ራሱ ውሃ ከ3 ኪሎ ሜትር በቀርከሃ ነው የመጣ። ቧንቧ የለም። ድንጋዩ እዚሁ ነው ተጠርቦ ሞሌ ከሚባል አካባቢ የመጣው። እንጨቶቹ ከተለያየ ይሄ አንድ አይነት እንጨት አይደለም። ይህንን በአይነቱ ልዩ የሆነውን ቤተ መንግስት ለመገንባት በወቅቱ ያልተለመዱ እንደ ጭቃ፣ ጭድ፣ የስንዴ ዱቄትና እንቁላልን አንድ ላይ በማዋሃድ መገንባት መቻሉን መዛግብት ያስረዳሉ። የሚገርም ነው። ጅማ ሐር ምርት ትልካለችና ሐሪራ ሲልኮር የሚባሉ እንትሎቹ አባ ጅፋር ናቸው ይልካሉና እዛ አካባቢ ያለው እንጨት ደግሞ ልነግርሽ አልችልም። ከዚህ በፊት ያባታቸው 2 ዓመት የተጎተተ ምሰሶ 18 ክፍል ያለው ጎጆ ቤት ነበረ። ዛሬ ቢኖር ከዓለም አንደኛው ጎጆ ቤት ነበረ። እሱ ተቃጠለ። ከዛ በኋላ ነው ይሄኛው ግራንድ ፕላስቱ የተሰራው። መግቢያው 3 ነው ራሱ። እንግዲህ ንጉስ ጋር ሲገባ መጀመሪያ አባ ኬላ አባ ሳልቨን የሚባል አለ። እዛ ይገባንበት ማለት ነው። ያርፋል፣ ይበላል፣ ይጠጣል፣ መልእክተኛ ይመጣል፣ ይነጋል። ሁለተኛው ክፍል አለ። እንደ በጅማ እኮ ዝም ብሎ ሰው ማይገባ ደጅ ላይ ቤት አለ። ያርፋል፣ ላቡን ያደርቃል፣ ወተት በቅል ይጠጣል፣ ትንፋሽ ሰበስባል። ቤተኛው ይዘጋጃል፣ ያጸዳዳና ይቀበላል። ምን ነው ወተት አልቀረበልንም? ወተት አለ እንጂ ታች ስንደርስ ስንወጣ ነው። እሺ ስንወጣ ነው። የቤተ መንግስት ነው ያለ ነው። ደግሞ እዚህ የሚገርምሽ እንትን ሁሉ ጭማቂ ነበር የኮክ በዛ ዘመን። ይህንን በአይነቱ ልዩ የሆነውን ቤተ መንግስት ለመገንባት ከህንድ፣ ከፓኪስታን፣ ከፈረንሳይ፣ ከእንግሊዝ ጋር ጥሩ ዲፕሎማሲ የነበራቸው ንጉስ አባ ጅፋር ለቤተ መንግስቱ የሚሆኑ አንዳንድ ግብአቶችን ከባህር ማዶ አስመጥተዋል ይባላል። በተፈጥሮ ነው የተሰራው። እርሱ ከአባ ጅፋር ጋር ግንኙነት ነበረው? አዎ፣ እናቴ ባዱላ አባ ጅፋር አያት ናቸው። እኔ ደግሞ ይህን ታሪክም የወሰድ ከመጨረሻ ሚስታቸው በ1994 ያለፉት አላህ ረሞ ሀደ ከድር የሚባሉ የመጨረሻ አባ ጅፋር ሚስት እንዴት ረጅም፣ እንዴት መልከ መልካም፣ እንዴት ውብ የነበሩ ንግስት ናቸው። የአባ ጅፋር ቤተ መንግስት
ትልቁ የከተማዋ መስህብና ቅርስ ሲሆን ከተገነባ ከ145 ዓመት በላይ እንዳስቆጠረ ይነገራል። ከከተማዋ 7 ኪሎ ሜትር ርቀት ላይ የሚገኘው ይህ ታሪካዊ ቤተመንግስት ዋነኛው የጅማ የቱሪስት መዳረሻ ነው። ታሪካዊ ቤተመንግስት የሚገርመው ደግሞ ምንም አልሆነም። ቅርጾቹ ምኖቹ እንዳለ ከላይ ማማ አለው መቆጣጠሪያ ነው። የነገስታት በአራቱ አቅጣጫ ዙሪያውን ይቆጣጠሩበታል። ከታች የግብር ቤት አላቸው። ምሳ የሚበላበት የአባ ጅፋር ምሳ ላይ የሚቀርበው ገበታ ላይ ምግብ ታውቂያለሽ? 38 አይነት የአረብ ሰንቡሳ፣ ሐኒድ፣ ወስላ፣ ዘኔግ፣ የጣሊያን አሩስቶ። ይህ ቤተመንግስት 4 የጥበቃ በሮች ሲኖሩት በምስራቅ ሸዋበር፣ በምዕራብ ከፋበር፣ በደቡብ ዳውሮ በር እና በሰሜን ደግሞ ሊቡ በርን ያመላክታሉ። ጥበብ ነበር። በቃ ጥበብ ናቸው። አስተዋይ ናቸው። ቪዥነሪ ናቸው። ሳይዱ እኮ ነው ቤት እዛ ለሐጅ 800 ኢትዮጵያውያን እየሄዱ ጸሎት እያደረሱ ነው ሳውዲ አረቢያ መካ። ስለዚህ እዚህ ጸሎተኛ ናቸው። አገር በመጠበቅም ደግሞ በጣም አገር ወዳድ ናቸው። በኮርታቸው የሞት ፍርድ ፈርደዋል። እውነት ደስ ይላል። የፍቅር ሰው ናቸው። በፍቅር ነው የሚያምኑት። ከአፋቸው የማይጠፋን መሽካዋ ሁንዳ ጃለላፍ ነገኛ ምን ማለት ነው? የሁሉ ነገር ቁልፍ መክፈቻው ፍቅርና ሰላም ነው። እንዴት ደስ ይላል። እስቲ አንዴ ይበሉት። መሽካዋ ሁንዳ ነጋልአፍ ጃለላ እኔ ያን ሁሉ ፉትቦል ለከፋለ ሁሉ ምርጥ ለኢትዮጵያ ተስፋ ጉል ከነሙሉ ጌታ ጋር ተጫውቼ አንድ ቀን ብቻ ካርዳላለሁ። ጸባይኛ ነበሩ። ጅማ ጸባይኛ ነው። አስደሳች አዲስ ነገር በክፍያ የሚያስተሳስረን ቴክኖሎጂ ለሀገር ከኢታ ሶሉሽንስ እና ኢትዮ ቴሌኮም ጋር ተባብረን ከዓለም እኩል ተራምደን በሀገራችን ቀዳሚ ሆነውን ዙሪያ ቢዝነስ አውቶሜሽን የምስራች ብለናል። ስራዎትን ሽክፍ፣ ሂሳቦትን ቀልጠፍ። ዙሪያ ቢዝነስ አውቶሜሽን ERP ሲስተም የተጫነለት በመሆኑ እንደየአገልግሎት ዘርፋችን መጠቀም መቻላችን እውነትም ተመራጭ አድርገዋል። ዙሪያ ERP ካሽ ሬጂስተር፣ ፖስ ማሽንና ስካነር ሁሉን በአንድ ከዳሽን ሱፐር አፕ እንዲሁም በማንኛውም ካርድ ክፍያ ይቀበላል። የዚህ ልዩ አገልግሎት ተጠቃሚ ለመሆን በአቅራቢያ ወደሚገኝ የዳሽን ባንክ ቅርንጫፍ ጎራ ይበሉ። ዳሽን ባንክ ሁልጊዜም አንድ እርምጃ ቀዳሚ። እዚህ ደግሞ ብዙ ክፍል ይታየኛል። ጋሼ ምንድን ናቸው? ንጉሥ አባ ጅፋር እንግዲህ 4 ሚስቶች ነበሯቸው። እንግዲህ ሲሞቱ ሌሎችን የጨመሩት እንደ ሸሪዓው 12 ልጆች ነበሯቸው። የመጀመሪያ ልጃቸው አባዱላ አባ ጅፋር ይባላሉ። በሕፃንነታቸው አባዱላ እንዲህ ሲያልፉ ሰው ሁሉ ቁጭ ብሎ ስለሚያይ አንድ ቀን ንጉሱ ጃንሆይ አባ ጅፋር ኖሩ ኢልመኮ ሀያ መናባሃ ኖር ልጄ ክብር ከቤት ይጀምራል። ለዚህ ነው ጅማ ሁልጊዜ አክብሮተኛ የሆነውና አባ ፊጣ አባ ዱላሉ ሀደው ሴባ ጅፋር አባ ፊጣ አባ ጅፋር ሌሎችም አባ ጀበል አባ ጅፋር የጅማ አውራጃ ገዢ የነበሩ። ስለዚህ እነዚህ ደግሞ የልጆች ቤት ነው። ሱልጣን አባ ጆብር አባ ዱላ አባ ጅፋር ኋላ እዚህ ውስጥ ኖረዋል እና አባ ብያ አባ ጆብር እና ሌሎች ልጆቻቸው። ምን ያህል ልጆች ነበሯቸው? 12 ልጆች ነበሯቸው። እንግዲህ የቤተ መንግስት አስተዳደግ የጅማ ከሌላው የሚለይ ከፍ ያለ ቦታ ላይ ቤተ መንግስቱ ቢሆንም የአኗኗሩ አስተዳደጉ ከገዳ የኦሮሞ ስርዓት የመጣ በሞናርኪው በመንግስት የበለጸገና በንግዱ ምክንያት እደ ጥበቡ፣ ልብሱ፣ ምግቡ፣ አስተዳደጉ፣ አኗኗሩ። ስለዚህ እነዚህ ሁሉ ክፍሎች የልጆች ናቸው እና አባ ጅፋር በዚህ በሙያ በኩል በአስተዳደጉ በስነ ስርዓት ልጆቹ በእደ ጥበብ፣ በእውቀት፣ በትምህርት 60 ቦታ መድረሳ ነበራቸው። አባ ጅፋር ቆሎ የእስልምና ሃይማኖትን ዘመናዊ ትምህርት ባለሙያዎች ይዘው መጡ። ሁለት ሰዎች እንደ ሀገር ሄደው ሙያ ሰልጥነው መጥተዋል። የጅማ የእደ ጥበብ ሁሉ ከዛ የመጣ ነውና የአባ ጅፋር ቤተመንግስት 65 በሮች፣ 54 መስኮቶችና 29 ክፍሎች ያሉት
ባለ አንድ ፎቅ ሲሆን ከአናቱ ላይ ደግሞ አራቱንም አቅጣጫ የሚያሳይ ማማ አለው። ይህ ማማ ሙሉ በሙሉ ከእንጨት የተሰራ ነው። እነዚህ በሮች የታደሱ ናቸው ጋሼ? አዎ። ምንድነው የተቀየረው? ሪስቶሬሽን አስ ኢት ኢዝ ነው። እንደነበረ ማሳመር ነው። ያንኑ መስራት ነው እንጂ የተቀየረ ነገር የለም። ይሄ በዛ ጊዜ የተሰራ ነው እንዳለ። ይሄ እኮ ነው ያው ሉክ ይሄው እያንዳንዷ እኔ በስክሪፕቶ እንዲህ አስምር ቢባል ሰው ይቸገራል፣ ይጠባል። እንዴት አድርጎ በእጅ ሙያ የሰሩት ናቸው እነዚህ ነገሮች። ሉክ ይሄው እያንዳንዷ እነዚህ ነገሮች ይሄው ጥበብ መቼም ጥበብ ናቸው። ከመሃል ያለችው ይሄ ራሱ እጀታው ምንም እሳቸው ጋር የሚያንስ ነገር የሚገርመው ከውጭ ሀገር ያስመጡ ነበር። ጥሩ ግንኙነት ነበራቸው እኮ ከሁሉም ጋር፣ ከዛንዚባር ኦማን ሴድበርጋሽ ጋር፣ ከፋሩ ጋር፣ ከግብፅ ጋር፣ ከሳውዲ ጋር፣ ከሁሉ ጋር ጥሩ ግንኙነት ስለነበራቸው የንግዳቸው ፍሰት ለዚህ ነው። በኢትዮጵያ ውስጥ መቼም ኢትዮጵያዊ ሆኖ አያቱ አባቱ ወደዚህ አልመጣ የለም። በሲራራ ንግድ፣ በትምህርት፣ በምናምን ተብሎ ካልሆነ ነገሩ ጅማ አባጅፋር ነው የሰው ልጅ ነገሩ። ደግሞ ጅማ ገና ሲገቡ ሲራራዎቹ ሲገቡ አሸማ ሲወጡ አሸማ እንደምን የአባጅፋር ሀገር ጅማ ይባላልና እውነት ጅማ ደግ ንጉስ፣ ሰላማዊ ንጉስ፣ የማስተዳደር ብቃታቸው ዲፕሎማሲያቸው ለዛሬው ትውልድ ትልቅ ትምህርት ነው። ይህንን መስመር ዓለምም ዛሬ ዲፕሎማሲ ሰላማዊ ተከታል እና ይሄ ቤተመንግስት የአገር ቅርስ ነው። ልክ እንደ ላሊበላ፣ እንደ ፋሲል፣ እንደ አክሱም የሚጎበኝ ነው፣ የምታይ ነው። ይሄ ቤተመንግስት ውበቱ የተለየ ነው። ደግሞ ጅማ አንዱ ትልቁ መለያው በሻሻ ነው ፊቱ። በሻሻ ማለት ምንድነው? የተፈታ ፊት ማለት ነው። ከፍትፊቱ ፊቱ ይባላል። ሳቂታ ነው። ንጉስ አባጅፋር ጸሎተኛ ናቸው። የአላህ ሰው ናቸው። የአላህ ባሪያ ናቸው። ማተማቸው 1000 ጊዜ የአላህ ባሪያ ሱልጣን አባጅፋር ንጉስ የሚል ነው። እሳቸው ፈረሱ ላይ ሆኖ አገር በተሰበሰበበት ቆይ አንዴ ይሉና ከፈረሱ ይወርዱና ኩል ሙልኪን የዙል ወሙልክ ላ የዙል፣ የሰው ልጅ መንግስትና ስልጣን አላፊና የአላህና የፈጣሪ ብቻ ማልፍ መንግስት ነው ይሉ ስለነበረ እምነታቸው ላይ ጠንካራ ነበር። በጣም እንዲህ አይነት የአላህ ባሪያና እውነተኛ አማኝም ስለነበሩ 58 ዓመት አላህም ጠብቆላቸው በፍቅር በሰላም አድርጎ የኖሩ በመሆኑ እስቲ እዚህ ቤተ መንግስት ሰው መጥቶ ምንም እንዲጎበኝ ኮታ ብየነጋ ብየጃለላ ብየሞቲ ባጅፋር ብየወሊንጅራቱ ብየንቴኛ አናጨብሱ ብየኛና አናኛቱ ኮታ ኑዶዋዳ ብየጋሪ ብየመገሪስ ብየጀነታ ቢኮሌ ሮማኑ ጅማ አባጅፋር ጅማን የንግስና መቀመጫቸው አድርገው ለአመታት ካስተዳደሩ በኋላ በ1926 ዓመተ ምህረት ባደረባቸው ጽኑ ህመም በተወለዱ በ74 ዓመታቸው ከዚህ ዓለም በሞት ተለይተዋል። 1-2 ቀን ከዞሩበት ጅማ ውስጥ ጤናውን ያገኛሉ። ውስጦ ሰላም ይሆናል። ንጉሱ ሰላማዊ ስለነበሩ ህዝቡ ሰላማዊ ነው። መንፈሳቸው በቤተ መንግስቱ ውስጥ አለ። ዛሬ ደግሞ ይበልጥ አምራ ደምቃ ተውባ ወንዞቿ፣ ፏፏቴዎቿ፣ የጥንት ጠዋቱ ዛፎቿ እንዳለ ናቸውና እንደው ኑና አንድ ሳምንት ከቤተሰቦቻቸው ጋር ጭቅጭቁን ሐሳቡን እርግፍ አድርጋችሁ እዛው ግቤ ላይ ጥላችሁ ግቤ ላይ ወንዙ ላይ እጋ ኮታ ጅማን ኮታ ጅማ እንግዲህ ተመልክታችኋል። በአባጅፋር ቤተ መንግስት የነበረን ቆይታ ይህን ይመስላል።
እንግዲህ ተመልካቾቼ በጅማ በአባ ጅፋር ቤተመንግስት የነበረን ቆይታ ከጋሼ አብዱል ከሪም ጋር ይህን ይመስል ነበረ። በጣም ቆንጆ ቆይታ እንዳደረጋችሁ ተስፋ አደርጋለሁ። እንግዲህ መጨረሻ መሰነባበቻ አለን ከዚህ ቦታ ስትሄዱ ብለውናል። እንግዲህ ሚሊዮንን እንግዲህ ጋሼ አብዱል ከሪም አምለሰት ወጣት ነሽ አንቺና ቡንሽ በጣም አላህ ይባርካችሁ። አላህ ከእናንተ ጋር ይሁን። አሜን። በምትሄዱበት ቦታ ሁሉ ይቅናችሁ። ምክንያቱም አገራችንን ኢትዮጵያን እያስተዋወቃችሁ ነው፣ እከታተላለሁ። ዛሬ ደግሞ አክብራችሁን ለአባ ጅፋር አክብሮት ሰጥታችሁ እዚህ ድረስ መጥታችሁ ይህን ቀረጻ በማድረጋችሁ እንደው በህዝቡ ስም በእውነት ከልብ አናጨብሱ ከራነጋ ኡልፋዳ በረካ አርገጣ እያልኩ አገራችንንም አላህ ሰላም ያርግልን፣ ጤና ያርግልን። አንድነቱ ነው ጥሩ፣ ፍቅሩ ነው ጥሩ። ዋሽቶ ከማጣላት ዋሽቶ ማስታረቁ እንደው እጃችን ከላይ ነበር የሀገራችን ኢትዮጵያ እንደው ብሎ እንግዲህ ያለ አላህ በቦታው የሚቀርልን ከታች አለ መልሶ ከላይ ያርግልን። አሜን። ከሰው ደጅ ሀገራችንን ይመልሳትና እንደገና ቸር ነችና ሰጪ ነችና አላህ ደግሞ መልሶ ህዝቧንም ደስተኛ አሜን። ኢትዮጵያ ሙሉ አላትና ለራሷ ልጆች ብቻ አይደል ለዓለም የሚበቃ አላትና ፍቅሩን ገዝተን አላህ ፍቅሩን ሰጥቶን እርቁን ሰጥቶን ለሌላው የምንተርፍ ያርገን። እንደዚሁ በመቀጠለው ደግሞ ቤተሰብሽን ይዘሽ ባልሽን ልጆችሽን ይዘሽ እንድትመጪ በዚህ አጋጣሚ ሌላውንም የኢትዮጵያ ህዝብ ልጁን ቤተሰቡን ይዞ እንዲመጣ ያርኩ። መልካም መንገድ ከራነጋ የአባ ጅፋር አድባር ይከተላችሁ። አሜን አሜን አሜን። ጋሽ በጣም ነው የምናመሰግነው። እሺ የጅማ ከተማ ቡናን ጨምሮ በእንጨትና በሌሎች የእደ ጥበብ ውጤቶች የምትታወቅ በውብ አረንጓዴ ተፈጥሮ የተከበበችና እንግዳ ተቀባይ ከተማ መሆኗን እኛው ራሳችን እማኞች ነን። ሰላም ነሽ? ደህና ነሽ? እንዴት ነህ? ማን ልበል ስምን? አንዋር ይባላል። አንዋር። እሺ አንዋር፣ እንግዲህ ወደ አዲስ አበባ ይዤው የሚሄደው ቆንጆ የቡና ማቅረቢያ። አዎ። እሺ፣ እንኳን ወደ ሀገራችን መጣችሁ በሰላም። በጅማ በጣም ደስ የሚል ሀገር። አዎ። እሺ፣ ምን ላሳየሽ? ይሄንን አሁን እዚህ ጋር ብታወጣልኝ በእንጨት ከለር በእንጨት ከለር በትናንሽ ነው በትላልቁ? ተለቅ ቢል ይሄ መካከለኛ ናት። እቺ መካከለኛ ነው። እቺ 8 ሲሜንት ይዘራል። ተለቅ የምትለው ይሄ ሳይዝ እሱ ይሄኛው ነው። ይሄ ሳይዝ ነው። በጥቁሩ ላይ አድርግልሽ። አይ በሱ ሳይዝ። በሱ ሳይዝ ይሄው። በሱ 3 ያኛውስ ምን ማቅረቢያ ነው? ዳቦ። እነዚህ ደስ ሲል አያምርም? በእጅ ነው የሚሰራው? በእጅ ነው የሚሰራው። በጣም ጥበበኞች ናቸው። ደስ ሲል ለአይን ራሱ በጣም ደስ ይላል። ምን ያለው? እቺ 300 ብር ናት። አረ መጨረሻ እንግዳ እኮ ነኝ አይደል? 250 አደረግልሻለሁ። ሄድ እንዳልጎዳ ደግሞ አንተንም። አረ ችግር የለውም። እችንም ታረግልኛለህ? እችንም ላድርግልሽ? እነዛም እንደዛ አንድ አይነት ናቸው ማለት ነው? እነዚህም አንድ አይነት ናቸው። እነዚህ በደፍን ናቸው። ያችን ትኗን ማምጣት መደቆሻዋን። ይሄ ምንድነው? እቺኛው የፍራፍሬ ራሱና በብርጭቆ ማቅረቢያ ምናምን ናት። ብርጭቆ ማቅረቢያ? ብርጭቆ ምናምን ማቅረቢያ እንደዚህ አቅርቡ። ያምራል። እቺ ደግሞ ትንሽ አንዳንድ ነገር መደቆሻ። ይሄ መደቆሻ ነገር ነጭ ሽንኩርት በእጅ ባለሙያ ስለሆንክ ያስፈልገኛል። በጣም ቅመማ ቅመም መቀመሚያ አይመስልም? በጣም። ይሄ ስንት ነው? እቺኛው 250 ነው። 200 ብር ነው። በቃሽ። እቺንማ በኋላ ላይ ባስመረቅ ይሻላል። ይሻላል። ሳይሻለቅ ሁሉን ጠይቄ ዋጋ አልችለውም። የመጨረሻ ዋጋ የምትነግረኝ ወይስ የመጀመሪያ? ይሄ መጨረሻ ነው። የመጨረሻ ነው። ብዙ የእጅ ጥበብ አለው። በቃ ቅርጹ ምኑ ልፋት አለው። በጣም ልፋት አለው። ጅማም ያው በቅርጻ ቅርጽ ስለምትታወቅ እንጂ የእጅ ስራዎች እኮ ሌላ ሀገር በጣም ውድ ናቸው። በጣም ውድ ናቸው። አሁን ቀንስ ማለት ራሱ ከበደኝ አይደለ? ያው ምን እንደ እንግዳ ብቻ ትቀንስልኛለህ። ብዙ ነገር ስለምገዛ በአንድ ላይ ማለት ነው። ትችላለህ አንተ መስራት አልችልም። አሉ የሚሰሩ አሉ። በጣም ብዙ አሉ የሚሰሩ አሉ። ስንት ጊዜ ይፈጃል አሁን ይሄን ለመስራት? እቺን ለመስራት አንድ 20 ደቂቃ ምናምን። ኧረ እባክህ እንደዚህ በፍጥነት? በማሽን ነው እንደሚሰሩት? በማሽንም በእጅም ምናምን።
ዋው ይገርማል። እሺ እቺ አንድ ትሆንልኝ። አንድ ትሆንሳ? አዎ የሻማ ስትሆናል። አንድ የሻማ ከዛ ይሄ ስንት ነው? ባለ 3 ነው። ብር ግን ይዣለሁ በእናትህ እንዳልቅብኝ። ምን ችግር የለውም። በዱቤ እሺ ታምነኛለህ? እንዴት ዋልሽ? ሰላም ነሽ? ሰላም ነው። እንዴት ነሽ? እንዴት ነሽ? የበረታሽ ነው? አዎ ያምርብሻል። እርግዝና አመሰግናለሁ። እቃ ፈልጌ ገንፎ እርጉዝ አንቺ የገንፎ እቃ መገዛው ነኝ። እነዚህ በጣም ያምራሉ። ስንት ናቸው? 3,003 አዎ አንድ ላይ የሚበላበት ነው? አዎ እነዚህ እኛስ ይሄ 2,000 ብር መጨረሻው ከሁለት ይደረጋል። ይሄ ሌላ ሳይዝ አለሽ ወይስ ይሄ ነው? ይሄውልሽ በዚህ በትልቁ አለ። ከዛም ደግሞ በጣም ትልቁ አለ። ይሄን ነው ወደድኩት። ኦኬ እሱ ነው ያደርሽው አለ። በቃ እነዚህን ሁለት ታረጊልኛለሽ? እሺ እነዚህ ደግሞ ሲያምሩ የቡና ማውጫ ነው። አዎ እቺንም አንድ ታረጊልኛለሽ? እሺ እቺ ስንት ነው? እሷ 200 ናት። በአነስ በሚለው ደግሞ 150 ይሄ ይሻለኛል። ከለሩም አንድ አይነት እንዲሆንልኝ አለ። የእንጨት ከለር ይሁን። ቆይ አትጎንበሽ በእናትሽ። እኔ ላንሳ። እስማማች ጎንበስ በደንብ ነው የምትይው። ይሄ ስንት ነው? እሱ 3,000 ብር። እኔ ይሻላለሁ ብዬሽ እኮ ነው። እኔ ላንሳልሽ። ይሄ ሲያምር። ይሄ በ3 አለው። ይሄ ትልቁ ነው አይደል? ቆይ አትጎንበሽ፣ እኔ አነሳዋለሁ። እሺ በቃ ይሄን ታረጊልኝና አነስ የሚሉትን የዚህ ወስዳለሁ። ይሄ የጀበና ማስቀመጫ። እሺ እቺ እቺኛው ላንሳት። እቺ ምንድን ነው? ከስር ያለችው ትሻለሻለች። እቺ አዎ እቺ ቡናዬን ማፈላበትን ሙሉ ዕቃ ነው እንግዲህ የምወስደው አንድ አይነት እንዲሆንልኝ እንዳልቸገር። ከዛ ይሄ ደግሞ በዋንዛ የቆሎ ቡና ቁርስ ማቅረቢያ። ይሄ 1-2 ይሆናል አይሻል? ይቻላል። ስንት ናቸው እነዚህ? እነዚህ 300 ብር። ሲባል አድርገልሽ። እሺ የደረስሽ ትመስያለሽ። ለዛ ነው ከብዶኝ ነው። ገና ነሽ? አንዱ ይቀራል። ኧረ እባክሽ። ስንተኛ ነው? 4ኛ። እግዚአብሔር ይመስገን አልሐምዱሊላህ። አዎ ረከቦቱ እነዚህ ይሄንን አነስ ያለውን ትጨምሪልኛል? እሺ። በጅማ በተለያዩ ቀለማት ያሸበረቁ ባህላዊ የቤት ውስጥ መገልገያና ጌጣጌጦች ለገበያተኞች ይቀርባሉ። ወደ ጅማ ጎራ የሚሉ እንግዶች ብዙውን ጊዜ እነዚህን የእደ ጥበብ ውጤቶችን ይሸምታሉ። እኔም የአይን አዋጅ ሆኖብኝ አንዱን ሳነሳ አንዱን ስጥል ቆይቼ የቻልኩትን ሸምቻለሁ። በጣም ነው የማመሰግነው። በጣም ነው የማመሰግነው። ስላገኘሁሽ ደስ ብሎኛል። ቴንኪው እናቤት። እግዚአብሔር ካንቺ ጋር ይሁን። በሰላም ተገላገይ። አሜን። መተን ደግሞ ገንፎ ያስበላል። አሜን አሜን። እሺ እኔም በቤት ሰላም ወይ። እሺ እሺ። ሌላው ታዋቂውን የጅማ ዩኒቨርሲቲ ጨምሮ የተለያዩ የመንግስትና የግል የትምህርት ተቋማት በከተማዋ የሚገኙ ሲሆን በጤናው ዘርፍም የጅማ ዩኒቨርሲቲ ስፔሻላይዝድ ሆስፒታል አንዱ ነው። እንግዲህ በጅማ ውስጥ ፈታ ዘና እያለን ብዙ ነገሮችን እያየን ነው። ይህ አካባቢ ደግሞ ፈረንጆች አራዳ ይባላል። በ1936 በጣሊያኖች የተመሰረተ እንደሆነ አጫውተውኛል። ወደ 5000 የሚጠጉ ህዝቦች የነበሩት በጊዜው። እንግዲህ እንደምታዩት አሁን እንኳን ለነዋሪዎቹ ለእንግዶችም ምቹ የሆነ እጅግ በጣም ብዙ የሚታይባት ከተማ ሆናለች ጅማ ማለት ነው። እኛ ቆንጆ ጊዜ እያሳለፍን ነው። እንግዲህ ከኔ ጋር የሆናችሁ ጅማን እየተመለከታችሁ እንደሆነ ተስፋ አደርጋለሁ። የትም እንዳትሄዱ፣ እስከ መጨረሻው ሰዓት ድረስ አብራችሁ እንድትቆዩ ጋብዛለሁ። ኑ ተከተሉኝ። በከተማዋ ጥንታዊና የተለያዩ ስያሜ ያላቸው መንደሮች የሚገኙ ሲሆን ከነዚህም መካከል መንቲና፣ ቆጬ፣ ቦቾቦሬ፣ መርካቶ፣ ፈረንጅ አራዳ፣ ሳር ሰፈር፣ መንደራ እና ሄርማታ ከብዙዎቹ በጥቂቶቹ ተጠቃሾች ናቸው። ጣሊያኖችን ጨምሮ አርመን፣ አረቦችና ህንዶች በከተማዋ ይኖርባት እንደነበረም ይገለጻል። እዚህ ጋር ደግሞ የምትመለከቱት ያው የስኒ ሲምቦል ነው፣ የስኒ ምልክት ነው። እንግዲህ ጅማ ያው የቡና ከተማ እንደመሆኗ ስኒ ምልክት ተደርጎ ከተማ ውስጥ ተሰርቷል ማለት ነው። ከአባ ጅፋር ጎን ወይ ደግሞ ፈረንጅ አራዳ ብለን ከምንጠራው ብዙ አይርቅም። ከዚህ ጋር ተያይዞ ነው የምናየው ማለት ነው። እጅግ በጣም ደስ ይላል።
እንግዲህ ተመልካቾቼ አሁን ደግሞ ስኒ ውስጥ ገብተናል ማለት ነው። ቡና ውስጥ ገብተናል። እዚህ ቤት ውስጥ ያሉት አንዳንድ ጽሁፎች ከቡና ጋር የተያያዙ ነው። ቀንህን በቡና ጀምር ይላል። ቡና ማለት ኤቭሪቲንግ ነው ይላል። እንግዲህ እውነት ነው። እኔ በጣም ቡና ስለምወድ እዚህ ጋር የተጻፉት ነገሮች በአብዛኞቹ እስማማለሁኝ። በጣም እጅግ ደስ ይላል። ከተማው ከዚህ በደንብ ይታያል። እንዴት ያምራል! እንግዲህ ተመለከታችሁ። ሲኒ ብቻ አይደለም፣ ውስጥ ስትገቡ ደግሞ እንደዚህ የተለያዩ ካራክተሮችን ታዩበታላችሁ። እንደ ሙዚየምም ይመስላል። ስለ ቡና ካራክተሮች አንዳንድ የሚገልጹና የሚናገሩ ነገሮች ቤት ውስጥ አሉ። ትንሽ ስለመሸ እንግዲህ የቡናው ዝግጅት ጋር አልተገናኘንም። በሌላ ጊዜ ተመልካቾቼ አሁን ደግሞ ያለንበት ቦታ እጅግ በጣም ደስ የሚል መናፈሻው ላይን የሚስብ ከተማው ውስጥ ያለ መናፈሻ ነው። እጅግ በጣም ደስ ይላል። ዘና ፈታ ያለና አይበርድም። ራሱ አየሩ ቆንጆ አየር ነው። እንግዲህ የዛሬ አንድ ቀን ውሏችን በጅማ ይህን ይመስል ነበር። በጅማ ከተማ ውበት ተማርከን፣ በአረንጓዴ ተፈጥሮዋ ተደንቀን፣ በእንግዳ ተቀባይነቷ ደግሞ እጅግ ተደስተን የዛሬ ውሏችንን እንዲህ አጠናቀናል። እንግዲህ ተመልካቾቼ የዛሬ አንድ ቀን ከአምለሰት ጋር ፕሮግራማችን በጅማ ይህን ይመስል ነበረ። እጅግ በጣም እንደተደሰታችሁበትና ፈታ እንዳላችሁበት ተስፋ አደርጋለሁ። በሌላ አካባቢ ደግሞ በሌላ አንድ ቀን ከአምለሰት ጋር እስከምንገናኝ ድረስ ለዛሬ ግን ደህና ሰንብቱ። ቻው።